English grade 1 unit 6 hot and cold weather. Hot and cold weather. We will see this, okay? Unit 6 English grade 1 unit 6 hot and cold weather. እንግዲህ ዛሬ የምንማረው ደግሞ የምዕራፍ 6 ይሆናል ማለት ነው። እንግሊሽ ግሬድ 1 ዩኒት 6 ማለት ልጆች ምዕራፍ 6 ማለት ነው። ሆት ማለት ነው። ሆት ማለት ሞቃት ማለት ነው ወይም ሙቀት ማለት ነው። ኤንድ ማለት ደግሞ እና ኮልድ ማለት ደግሞ ነው ቀዝቃዛ ቀዝቃዛ ዌዘር ደግሞ ነው የአየር ንብረት ማለት ነው። ስለዚህ ነው የምንማረው። ስለዚህ አብረን እንማራለን። በሚገባ ተከታተሉ። እሺ እንግዲህ ሴክሽን 1 ኦራል ላንጉጅ ነው። ሴክሽን 1 ኦራል ላንጉጅ አያችሁ። ኦራል ላንጉጅ ማለት ነው። ኦራል ማለት ቢቃል ማለት ነው። ላንጉጅ ደግሞ ቋንቋ ማለት ነው። ኦራል ላንጉጅ ሌሰን 1 ቶኪንግ አባውት ዌዘር ኢን እንግሊሽ። አሁን ስለ ዌዘር በእንግሊዘኛ ምንድነው ማውራት የምንችለው ነው። ዌዘር ቶኪንግ አባውት ዌዘር ኢን እንግሊሽ በምን ነው? በእንግሊዘኛ ማለት ነው። ኢን እንግሊሽ በእንግሊዘኛ ዌዘር ምን እንደሚባል እሱን አብረን ነው የምንመለከት ማለት ነው። እሺ ሊስን ኤንድ ሪፒት ዘ ፎሎዊንግ ሌተርስ። አሁን የሚከተሉትን ቃላት ልጆች በሚገባ ታዳምጡና እናንተ ደግሞ ትረግማላችሁ ማለት ነው። የመጀመሪያው ማን ነው? ካፒታል ሲ አለ እዚያ ስሞል ሲ፣ ካፒታል ኤፍ ስሞል ኤፍ፣ ካፒታል ኤች ስሞል ኤች፣ ካፒታል አር ስሞል አር፣ ካፒታል ኤስ ስሞል ኤስ፣ ካፒታል ደብሊው ስሞል ደብሊው። አያችሁ፣ እንደዚህ አድርጋችሁ እናንተ መለማመድ አለባችሁ ማለት ነው። ምናልኳችሁ እቺ ሲ ናት። ካፒታል ሲ እና ስሞል ሲ፣ ካፒታል ኤፍ ስሞል ኤፍ፣ ካፒታል ኤች ስሞል ኤች፣ ካፒታል አር ስሞል አር፣ ካፒታል ኤስ ስሞል ኤስ፣ ካፒታል ደብሊው ስሞል ደብሊው። እነዚህን በሚገባ ለማመድ ያስፈልጋችኋል ማለት ነው። እንግዲህ እነዚህን ከያዛችሁ ቀጥሎ ደግሞ የምንመለከተው ምን ነው? ለስንመለከት ልጆች አክቲቪቲ 2 የሚለውን ነው የምንመለከተው። አክቲቪቲ 2 ሊስን ቱ ዘ ሳውንድስ ኦፍ ዘ ሌተርስ ኤንድ ማች ዊዝ ዘ ወርድስ። አሁን ሊስን ማለት ብያችኋለሁ። ሊስን ማለት ማዳመጥ ማለት ነው። ቱ ዘ ሳውንድስ ድምጾን ማለት ነው። ኦፍ ዘ ሌተርስ የፊደሎችን ድምጽ ታዳምጣላችሁ። ኤንድ ማች ዊዝ ዘ ወርድስ ከዛ ምን ታደርጋላችሁ? ከቃላቱ ጋር ታዛምዳላችሁ ማለት ወይም ደግሞ በእነዚህ ፊደል የሚጀምር ቃል መመስረት ማለት ለምሳሌ በሲ የሚጀምር ማን አለ? ካሮት ካሮት አለ። በኤፍ የሚጀምር ፍላወር ፍላወር ምን ነው? ፍላወር ማለት አበባ ማለት ነው ልጆች፣ አበባ ማለት ነው። በኤች የሚጀምር ደግሞ ኤች ሄን ሄን ደግሞ እና ዶሮ ዶሮ ማለት ነው። በአር የሚጀምር ነው ማለት ነው። ራት 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 ማለት ነው አይጥ ማለት ነው። አይጥ ማለት ነው። እሺ ባር አየን። አሁን ደግሞ በኤስ የሚጀምር በኤስ ማን አለች? ሰን ሰን ማለት ነው ፀሐይ ፀሐይ ማለት ነው ልጆች። በጣም ጥሩ። አሁን ደግሞ አክቲቪቲ 3 ነው የምንመለከት። አክቲቪቲ 3 ምን ይለናል? ሊስን ቱ ዩር ቲቸር ኤንድ ሪፒት ዘ ወርድስ። አሁን መጀመሪያ አስተማሪያችሁ ይላችኋል። ከዛ በኋላ እናንተ ትደግማላችሁ ማለት ነው። ለምሳሌ አሁን ምን እላችኋለሁ? ቃሉን ነግራችኋለሁ። እናንተ ደግሞ ምን ታደርጋላችሁ? በሚገባ ትደግማላችሁ፣ በሚገባ ትይዙታላችሁ ማለት ነው። ለምሳሌ ኮልድ 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 ምን ነው? ቀዝቃዛ ማለት ልጆች። ኮልድ ማለት ነው ቀዝቃዛ። ያችሁ ኮልድ ማለት ቀዝቃዛ ማለት ነው። ክላውድ ደግሞ
ክላውድ CLOUD ይህ ደግሞ ነው ደመና ማለት ነው። ደመና ማለት ነው። ፎጊ FOGGY ፎጊ የምንለው ጭጋጋማ ጭጋግ ያችሁ ጭጋግ ወይም ደግሞ ጭጋጋማ ማለት ነው። እሺ አሁን ደግሞ ሆት ደግሞ ነው ሙቀት ማለት ነው ልጆች። ሌላ ሬይን RAIN ምንድን ነው? ዝናብ ማለት ነው። ሰን ደግሞ ነው ፀሐይ ብያቸዋለሁ። ፀሐይ ማለት ነው ሰን ማለት። ዋይንድ ማለት ነው ነፋስ ማለት ነው። ዋይንድ ማለት ነፋስ ማለት ነው። ስለዚህ እነዚህን እናንተ በደንብ ልትለማመዷቸው ያስፈልጋቸዋል። ምን አልኳችሁ? ኮልድ ማለት ቀዝቃዛ ማለት ነው። ክላውድ ማለት CLOUD ክላውድ ደመና። ፎጊ FOGGY ፎጊ ደግሞ ምንድን ነው? ጭጋጋማ። ሆት HOT ሆት ሙቀት ማለት ነው። ሬይን RAIN ሬይን ዝናብ ማለት ነው። ሳን SUN ማለት ፀሐይ ማለት ነው። ዋይንድ ማለት ደግሞ ነፋስ ማለት ነው ልጆች። ስለዚህ በዚህ መሰረት እናንተ በሚገባ ልትዟቸው ልታጠኗቸው ያስፈልጋቸዋል ማለት በደንብ ልታጠኑ ያስፈልጋቸዋል ይህን። እሺ አሁን ደግሞ የምንመለከተው ምንድነው? አክቲቪቲ 4 የሚለው እንመለከታለን። አክቲቪቲ ማለት ነው ተግባር ማለት ነው። ተግባር አክቲቪቲ ስንት? 4 ተግባር 4 ማለት ነው። ይህን ነው የምንመለከት ልጆች። ስለዚህ ምንድነው? ሊስን ኤንድ ሳይ ሊስን ምን የተባላችሁት? ሊስን ኤንድ ሳይ ሊስን ማለት ነው አዳምጡ ማዳመጥ ነው። ኤንድ ማለት እና ማለት ነው ብያችኋለሁ። ሳይ ደግሞ በሉ እንደገና በሉ ማለት ነው። ሳይ አውት ዘ ፎሎዊንግ ወርድስ አላውድ የሚከተሉትን ቃላት ድምጻችሁን ከፍ አድርጋችሁ ትላላችሁ ማለት ነው። ከፍ አድርጋችሁ ድምጻችሁን እንድትናገሯቸውን ታዛችሁ ማለት ነው። እነዚህ ምን ናቸው የሚለውን አብረን እንመለከታለን። ምን እንደሆኑ አብረን እንመለከታለን ማለት ነው። በደንብ ተከታተሉ። ሆት ምንድነው ብያችኋለሁ። ሆት ምንድነው? ሙቀት ማለት ነው። ሆት ማለት ኮልድ ምን ነው? ቀዝቃዛ ማለት ነው። ሬይን RAIN ዝናብ ማለት ነው። እንዲሁም ደግሞ ዋይንዲ ነፋሳማ ማለት ነው። ሰኒ ደግሞ ማለት ነው ፀሐያማ ማለት ነው። ፎጊ ደግሞ ምን ነው? ጭጋጋማ ማለት። ስለዚህ በዚህ መሰረት እናንተ ደግሞ ልትለማመዱ ያስፈልጋችኋል ማለት ልጆች። እነዚህንም በሚገባ ትዟቸው ያስፈልጋችኋል ማለት ነው። በእንግሊዝኛ ጎበዝ እንድትሆኑ በደንብ እያጠናችሁ መሄድ አለባችሁ ማለት ነው። እያጠናችሁ እየያዛችሁ መሄድ ይጠበቅባችኋል። ለምን? ጎበዝ እንድትሆኑ ማለት ነው። አክቲቪቲ ቶን ነው የምንመለከተውን። ሌሰን 2 ቴሊንግ ወርድስ ፍሮም ፒክቸርስ። አሁን ቴሊንግ ምን ማለት ነው? ቴሊንግ ምን ማለት? ቴሊንግ ማለት መንገር ማለት ነው። መንገር ቴሊንግ ማለት መንገር ማለት ነው። ወርድስ ማለት ደግሞ ቃላት ማለት ነው። ፍሮም ፒክቸርስ ፒክቸር ደግሞ ምናቸው? ስዕሉ ማለት ነው። ፒክቸርስ ማለት ስዕሎችን አይታችሁ እናንተ ቃላት መናገር ማለት ነው። ይህን ነው የምንመለከተው። ስለዚህ የመጀመሪያው ምን ነው? ለምሳሌ ወርድስ ኦፍ ዌዘር አለ። ወርድስ ኦፍ ዋት? ዌዘር የአየር ንብረትን የምንገልጽባቸው ቃላት አሉ።
ለምሳሌ ሆት ዌዘር ሆት ምንድን ሆት ዌዘር አያችሁ፣ ሆት ዌዘር ሞቃት አየር፣ ሞቃታማ የአየር ንብረት ማለት ነው። ሞቃት የሆነ የአየር ንብረት። ክላውዲ ዳይ ክላውዲ ምንድን ዳይ ምን ማለት ነው ልጆች? ክላውዲ ማለት ምን ማለት ነው ብያቸዋለሁ። ክላውዲ ማለት ነው ደመናማ። ዴይ ማለት ደግሞ ምንድነው? ቀን ማለት ነው። ቀን ደመናማ የሆነ ቀን ማለት ነው ክላውዲ ዴይ ማለት። ሌላ ዋይንዲ ዴይ ምን ማለት ነው? ይህ ደግሞ ዋይንዲ ዴይ WIND ዋይንዲ ማለት ነው። ዋይንዲ ዴይ ምን ማለት ነው? ነፋሳማ ቀን ማለት ነው። ዋይንዲ ማለት ነፋሳማ ማለት ነው። ዴይ ደግሞ ምን ነው? ቀን ነፋሳማ ቀን ማለት ነው በአንድ ላይ ማለት ነው። ስለዚህ ሌሎችንም አብረን እንመለከታለን። እሺ አሁን ደግሞ ሰኒ ዴይ SUNNY ዴይ ሰኒ ዴይ ምን ማለት ነው? ፀሐያማ ቀን። ፀሐያማ ሰን ማለት ፀሐይ ነው። ይሄኛው ፀሐያማ ቀን ማለት ነው። ኮልድ ዌዘር አያችሁ፣ ኮልድ ዌዘር ማለት ኮልድ ማለት ቀዝቃዛ ነው። ዌዘር ደግሞ የአየር ንብረት፣ ቀዝቃዛ የአየር ንብረት ማለት ነው። ሬይኒ ዴይ ማለት ሬይኒ ማለት ዝናባማ ማለት ነው። ዴይ ማለት ቀን ማለት ነው፣ የዝናባማ ቀን ማለት ነው። ፒክቸሩ ደግሞ አለ እዚያ ምን አለ? ወርዱ አለ ማለት። ስለዚህ አሁን እነዚህን ካወቃችሁ ፒክቸሩ ምን ይመስላል፣ እናንተ ደግሞ የዚህ ፒክቸር መገለጫ ምን ይመስላል የሚለውን ትናገራላችሁ። ለምሳሌ የመጀመሪያው ምን ይዟል? ጥላ ይዟል ማለት ነው። ጥላ ይዟል። ስለዚህ ዝናብ እየዘነበበት ነው። ቀኑ ምን ይባላል? ሬይኒ ዴይ ዝናባማ ቀን ነው። ለምን? ጥላ ይዟል ሰውየው ማለት ነው። ሁለተኛው ሰውዬ ደግሞ ምን ለብሷል? ጃኬት ለብሷል ማለት ነው። በጣም ወፍራም ጃኬት ለብሷል። ስለዚህ የአየር ንብረቱ ምን ሆኖበታል? ኮልድ ዌዘር ቀዝቃዛ የአየር ንብረት፣ ይህን ለመከላከል ማለት ነው። አሁን ደግሞ ምን አለ? ፀሐይ ወጥታለች ማለት ነው። ፀሐይ በደንብ ወጥታለች። ስለዚህ ሰኒ ዳይ ፀሐያማ ቀን ማለት ነው። አሁን ደግሞ ምን አለ? ጭጋግ አለ ወይም ጉም አለ። ምን ይባላል? ፎጊ ዳይ ምንድን ነው? ይህ ጭጋጋማ ወይም ደግሞ ጉም ያለበት ቀን ማለት ነው። እሺ አሁን ደግሞ ምን አለ? በጣም የፀሐይ ግላት የበዛበት ቀን ደግሞ ሲሆን ምንድነው? ሆት ዌዘር ይባል ማለት ነው። ሆት ዌዘር ምንድነው? ይህ የፀሐይ ግለት የበዛበት ማለት ነው። ሆት ዌዘር ማለት ይህን ይመስላል ማለት ነው። አሁን አክቲቪቲ ቱ ቶክ አባውት ዌዘር ዩዚንግ ዘ ፎሎዊንግ ወርድስ። አሁን የሚከተሉትን በመጠቀም ስለ ዌዘር መናገር እንፈልጋለን ማለት ነው። ቶክ አባውት ዌዘር እናወራለን ማለት ነው። እና ስለምን የሚከተሉትን ቃላት በመጠቀም ስለ የአየር ንብረት ማውራት እንችላለን ማለት ነው። የመጀመሪያው ምንድነው? ሰኒ አለ። ሁለተኛ ክላውዲ አለ። ሶስተኛ ሬይኒ አለ። አራተኛ ዋይንዲ ፎጊ ሆት እና ኮልድ
አሁን እነዚህን በመጠቀም እንግዲህ ምን ታደርጋላችሁ? አረፍተ ነገር አነብላችኋለሁ። በዚያ መሰረት ትናገራላችሁ። ማለት ለምሳሌ ሰኒ ማለት ነው ብያችኋለሁ፣ ፀሐያማ ማለት ነው። ክላውዲ ደመናማ፣ ሬይኒ ዝናባማ፣ ዋይንዲ ነፋሳማ፣ ፎጂ ጭጋጋማ፣ ሆት ሞቃት፣ ኮልድ ደግሞ ቀዝቃዛ ማለት ነው። በዚህ መሰረት እናንተ ከእነዚህ እየመረጣችሁ የማነብላችሁ መስመር ላይ ክፍት ቦታ ታስገባላችሁ። ጥያቄ ቁጥር 1 ምሳሌ አለ። ለምሳሌ ምንድነው ምሳሌው? ኢት ኢዝ ሰኒ ቱዴይ። ምን አለ? ኢት ኢዝ ሰኒ ቱዴይ። ሰኒ በሚለው ሰራላችሁ ማለት ነው። ጥያቄ ቁጥር 1 እንግዲህ ምን ይላል? ዚስ ሞርኒንግ ዘ ዌዘር ኢዝ ዳሽ አለ። ዚስ ሞርኒንግ ዘ ዌዘር ኢዝ ዳሽ። ምታላችሁ የአየር ንብረቱ ምንድነው? የአየር ጸባዩ ምን ይመስላል? ኮልድ ለምሳሌ ብትሉት ዚስ ሞርኒንግ ዘ ዌዘር ኢዝ ኮልድ ለምሳሌ ብትሉ ማለት ኮልድ ማለት ትችላላችሁ። ከፈለጋችሁ ሆት ማለት ትችላላችሁ ማለት ነው። ጥያቄው ቁጥር 2 ኢት ኢዝ ዳሽ ኢን ዘ አፍተርኑን። ከሰዓት በኋላ ምን ይሆናል? ሆት። ኢት ኢዝ ሆት ኢን ዘ አፍተርኑን ማለት እንችላለን። ሁለተኛው ጥያቄ። ጥያቄ ቁጥር 3 ኢን ዘ ሞርኒንግ በጧቱ ማለት ነው። ዘ ዌዘር ኢዝ ዳሽ ኢን ዚስ ታውን። ኢን ዘ ሞርኒንግ ዘ ዌዘር ኢዝ ዳሽ ኢን ዚስ ታውን። በዚህ ከተማ የአየር ጸባዩ በጧት ምንድን ነው? ሰኒ ክላውዲ ነው፣ ሬኒ ነው፣ ዋይንዲ ነው፣ ፎጊ ነው። የትኛውን ትላላችሁ? ኢን ዘ ሞርኒንግ ዘ ዌዘር ኢዝ ፎጊ ኢን ዚስ ታውን። ለምሳሌ ፎጊ ብትሉ ማለት ነው ፎጊ ጭጋጋማ፣ ጧት ጭጋጋማ የሚሆን ከሆነ ይህን ማለት ትችላላችሁ ማለት ነው። ጥያቄ ቁጥር 4 ኢን ጋምቤላ ዘ ዌዘር ኢዝ በጋምቤላ ዘ ዌዘር ኢዝ ዋት ሆት ሙቀት ነው ማለት ትችላላችሁ ማለት ነው። ሆት ሙቀት ነው ብላችሁ መናገር ትችላላችሁ ማለት ነው። ዝናብ የሚሆን ከሆነ ሬኒ እንላለን። ደመናማ ከሆነ ክላውዲ እንላለን። ንፋሳማ ከሆነ ዋይንዲ እንላለን ማለት ነው። ስለዚህ በዚህ መሰረት እናንተ ሌሎችንም እየዘረዘራችሁ መናገር ትችላላችሁ ማለት ነው። ስለዚህ እንድትናገሩ ደግሞ ምን ያስፈልጋችኋል? ቃሉን በሚገባ ጥንቶ መያዝ ይጠበቅባችኋል ማለት ነው። ልጆች አክቲቪቲ 3 ቶክ አባውት ዘ ዌዘር ኦፍ ዴይስ ዩዚንግ ዘ ፎሎዊንግ ኤክስፕሬሽንስ። አሁን ኤክስፕሬሽን አገላለጾች አሉ። በእነዚያ መሰረት ምን ታደርጋላችሁ? ትገልጻላችሁ። ለምሳሌ ኢት ኢዝ ፎጊ። ምን አለ? ኢት ኢዝ ፎጊ ፎጊ ኢት ኢዝ ፎጊ። ይሄ ምን ነው? ጭጋጋማ ነው አለማን ነው። ኢት ኢዝ ፎጊ። በዚህ መሰረት እናንተ ትሰራላችሁ ማለት ነው። እንደ ተጨማሪ ምሳሌ ቱዴይ ኢዝ ሰኒ። ቱዴይ ኢዝ ሰኒ። ዛሬ ፀሐያማ ነው አለ ማለት ነው። በዚህ መሰረት እናንተ ምን ታደርጋላችሁ? አረፍተ ነገር ትሰራላችሁ ማለት ልጆች። አረፍተ ነገር እየሰራችሁ ታሳያላችሁ ማለት ነው። አብረን ለመስራት እንሞክራለን። አብረን እናደርጋለን፣ አረፍተ ነገር እንሰራለን ማለት ነው። አብረን አረፍተ ነገር እንሰራለን። ኢት ኢዝ ዳሽ። ኢት ኢዝ ዳሽ ቢባላውን ምን እናስገባለን? ኢት ኢዝ ሰኒ ማለት እንችላለን። ለምሳሌ ኢት ኢዝ ሰኒ፣ ኢት ኢዝ ሰኒ። አያችሁ፣ ኢት ኢዝ ሰኒ ማለት እንችላለን ማለት ነው። ኢት ኢዝ ዋይንዲ ንፋሳማ ነው ማለት ምን እንችላለን። እንደዚህ ያደርጋችሁ ታስገባላችሁ ማለት ነው። ኢት ኢዝ ዳሽ ቱዴይ። ኢት ኢዝ ዳሽ ቱዴይ። ቱዴይ ቢባል ደግሞ አሁን ኢት ኢዝ ለምሳሌ ምን እንለዋለን? ቀዝቃዛ ቢሆን ኢት ኢዝ ኮልድ። ኢት ኢዝ ኮልድ ቱዴይ፣ ኢት ኢዝ ሆት ቱዴይ እያላችሁ ማስገባት ትችላላችሁ ማለት ነው። ቀዝቃዛ ከሆነ ቀዝቃዛ፣ ሞቃት ከሆነ ሞቃት እያላችሁ ኮልድ ከሆነ ኮልድ ማለት ቀዝቃዛ ነው፣ ሆት ሞቃት ነው። ሬይኒ ማለት ዝናባማ ሆነ ማለት ነው። ሰኒ ፀሐያማ ነው። ክላውዲ ማለት ደመናማ ማለት ስለሆነ በዚህ መሰረት እናንተ እያስገባችሁ ትለማመዳችሁ። ኢት ኢዝ ዳሽ ቱዴይ ቢባል ኢት ኢዝ ሆት ቱዴይ፣ ኢት ኢዝ ኮልድ ቱዴይ፣ ኢት ኢዝ ሬይኒ ቱዴይ እንደዚህ ያደርጋችሁ መናገር ትችላላችሁ ማለት ነው።
ጥሩ። አሁን ሴክሽን 2 ወርድ ስተዲ እሱን እንመለከታለን። ሴክሽን 2 ሴክሽን 2 ወርድ ስተዲ የሚለውን እንመለከታለን። ወርድ ስተዲ ወርድ ስተዲ የሚለውን አብረን እንመለከታለን ማለት ነው። አሁን ወርድ ማለት ነው ቃላት፣ ስተዲ ማጥናት ነው። ስለዚህ የቃላት ጥናት አክቲቪቲ 1 ስተዲ ዘ ፎሎዊንግ ወርድስ ዊዝ ዜር ኢኒሻል ሌተርስ። አሁን የሚከተሉት ቃላት አሉ። ወርድስ ማለት ቃላት ማለት ነው። የነሱ መጀመሪያቸው ማን ነው የሚለውን እናጠናለን። ለምሳሌ ሆት ከሚለው ውስጥ ሆት ኢኒሻሉ ማን ነው? ኢኒሻል ማለት መጀመሪያ በማን ጀመረ? በኤች ጀምሯል ማለት ነው። ኮልድ በማን ጀመረ? በሲ። ወይዘር በማን ጀመረ? በደብሊው። ሬይኒ በማን ጀመረ? በአር። ፎግ በማን ጀመረ? በኤፍ ጀምሯል። ሰኒ ሳን በማን ጀመረ? በኤስ ጀምሯል። እንዲሁም ደግሞ ክላውድ በማን ጀመረ? በሲ ጀምሯል ማለት ነው። በሲ ጀምሯል። ስለዚህ እናንተ በማን እንደጀመረ እንዲያደርጋችሁ ልትዙ ያስፈልጋችኋል ማለት ነው። ምንድነው አሁን ሆት ማለት ሞቃት ብያችኋለሁ። ኮልድ ማለት ቀዝቃዛ፣ ወይዘር የአየር ጸባይ፣ ሬይኒ ዝናባማ፣ ፎግ ጭጋጋማ፣ ሳን ፀሐይ፣ ክላውድ ደመና። በዚህ መሰረት መጀመሪያቸውን በሚገባ ልትይዙ ያስፈልጋችኋል ማለት ነው። እሺ አሁን ደግሞ አክቲቪቲ 2 ማች ዘ ወርድስ ዊዝ ዘ ኮሬክት ኢኒሻል ሌተርስ። በየትኛው ነው የጀመሩት የሚለውን አሁንም ትናገራላችሁ። ለምሳሌ ሆት አለ። ኮልድ ወይዘር ሬይኒ ፎግ ሳን። ይህ በኤስር ያለ ሲሆን በቢስር ደግሞ ማን አለ? ሲ አር ኤች ኤስ ደብሊው ኤፍ እነዚህ አሉ። ስለዚህ በማን እንደጀመረውን አብረን እናዛምዳለን ማለት ነው። ለምሳሌ በሆት በማን የጀመረው? በኤች ነው የጀመረ። እንደዚህ አድርጋችሁ ተያይዛላችሁ። ኮልድ በማን የጀመረ? በሲ ነው የጀመረው። ወይዘር በማን የጀመረ? በደብሊው ጀምሯል። ሬይኒ በማን ጀመረ? በአር ጀምሯል። ፎጊ በማን ጀመረ? በኤፍ ጀምሯል። ሰን ደግሞ በማን ጀምሯል? በኤስ ጀምሯል። እንዲያርጋችሁ ታዛምዳላችሁ ማለት ነው። በመስመር እያያዛችሁ እንዲያርጋችሁ ማዛመድ ይጠበቅባችኋል ማለት ነው። ሴክሽን 3 ሪዲንግ። አሁን ደግሞ የምንማረው ምን ነው? ሴክሽን 3 ምንድን? ሪዲንግ ወርድስ ቃላትን ማድረግ ማንበብ። ሪዲንግ ማለት ልጆች ምን ማለት ነው? ማንበብ ማለት ነው። ወርድስ ማለት ደግሞ ቃላትን ማንበብ ነው የምትማሩት ማለት ነው። አክቲቪቲ 1 ሪድ ዘ ፎሎዊንግ ሳውንድስ ኤንድ ወርድስ አላውድ። አሁን ሳውንዶች ማለት እያንዳንዷ ፊደል ማለት ነው። ለምሳሌ ሳውንድስ ማን አሉ? ኤች ሲ አር ኤስ እነዚህ አሉ። ወርድስ ደግሞ ማን አሉ? እነዚህ ሳውንድ ናቸው። ወርድስ ደግሞ ማን አሉ? ሆት፣ ኮልድ፣ ሬይን፣ ሳን። አያችሁ? እነዚህ አሁን እነዚህኞቹ ምን ናቸው? እነዚህ ምን ይባላሉ? ሳውንድ ይባላሉ ልጆች። እነዚህ ሳውንድ ይባላሉ ማለት ነው። እነዚህ ሳውንድ ሲባሉ እነዚህኞቹ ደግሞ ምን ይባላሉ? ወርድስ ይባላሉ ማለት ነው። ወርድስ። ስለዚህ አሁን ኤስ በኤች ሳውንድ የጀመር ማን አስጀመር? ሆት። በሲ ኮልድ፣
በአር ሬይን፣ በኤስ ሳን። አያችሁ እንደዚህ አድርገን ሌሎችንም እየመሰረት እንለማመድ ያስፈልገናል ማለት ሌሎችም እየመሰረት እንለማመድ ያስፈልጋል ማለት ልጆች። አክቲቪቲ 2 ሪኦርደር ዘ ሌተርስ ቱ ሪድ ዘ ወርድስ። አሁን ሪኦርደር አሁን ደግሞ ትማሩት ምን ነው? ሪኦርደር ማድረግ ማለት ነው። ሪኦርደር ዘ ሌተርስ ቱ ሪድ ዘ ወርድስ። አሁን ለምሳሌ ቦይ ቢባል ቦይ በትክክለኛ ጻፍ እንዲህ ቢሆን፣ ለምሳሌ ኦ ዋይ ቢ እንደዚህ ተብሎ ቢሰጣችሁ እናንተ ምን ታደርጋላችሁ? በትክክል እንደዚህ አድርጋችሁ ቢ ኦ ዋይ ማለት አለባችሁ ማለት ነው። ቦይ ይሄ ምን ይባላል? ሪኦርደር በትክክል መጻፍ፣ የተዘበራረቀውን ፊደል በትክክል መጻፍ ይሄን ይመስላል ማለት ነው። ስለዚህ ይሄን ነው የምንማረው። ለምሳሌ ቲ ኦ ኤች ይሄ ቢሰጣችሁ በትክክለኛ ሲጻፍ ይሄኛው ምን ይሆናል? በትክክል ሲጻፍ ሆት፣ አያችሁ ሆት ሆት ይሆናል ማለት ነው። ሁለተኛ ደግሞ ኤል ኦ ሲ ዲ ኤል ኦ ሲ ዲ ይህ ተሰጣችሁ በትክክል ሲጻፍ ምን ይሆናል? ኮልድ ሲኦ ኤል ዲ ኮልድ ቀዝቃዛ ማለት ነው። አያችሁ። ስለዚህ ዝብርቅ ያለውን በትክክል ለማስቀመጥ እናንተ ጎበዝ መሆን ማጥናት ይጠበቅባቸዋል ማለት ነው። ለምሳሌ ኤንኤስዩ ይህ ቢሰጣችሁ እንዴት ነው ተስተካክሉት? SUN ሰን ፀሐይ ማለት ነው። AIRN ይህ ቢሰጣችሁ ምን ታደርጋላችሁ? ሬይን RAIN ሬይን ነው ዝናብ። ስለዚህ እንደዚህ ሪኦርደር ማድረግ እንድትችሉ በሚገባ ልታጠኑ ያስፈልጋችኋል ማለት ነው። እናንተ በሚገባ ከተማራችሁ ካጠናችሁ ቃሉ እንኳን ዝብርቅ ቢሰጣችሁ ምን ታደርጋላችሁ? አስተካክላችሁ መጻፍ ትችላላችሁ ማለት ነው። ሌሰን 2 ሴንቴንስስ ዊዝ ኢዝ አም አር ወዝ ኤንድ ዌር። አሁን በጣም ማስተዋል ያለባችሁ ትምህርት ልትማሩ ነው ማለት ነው። ምን እንደምትማሩት ኢዝ አም አር ወዝ ኤንድ ዌር እነዚህን በሚገባ ልታስተውሉ ያስፈልጋቸዋል ማለት ነው። ይህንን ትምህርት በሚገባ ልትዙ ያስፈልጋቸዋል። ምናልኳችሁ ኢዝ አልነ፣ አም አልነ፣ አር ወዝና ዌር። አሁን ለምን ነው የምንጠቀማቸው የሚለው እንድትለዩ ነው። እዚህ ላይ አሁን ለምን እንደምንጠቀማቸው በሚገባ ልታጠኑ ያስፈልጋቸዋል። ምናልኳችሁ ኢዝ አም አር ወዝና ዌር እነዚህን እንዴት እንደምንጠቀማቸው በሚገባ በዝርዝር እንመለከታለን። ስለዚህ እናንተም በደንብ ተከታተሉ። ቱዴይ ኢዝ ሆት ምን አለ? ቱዴይ ኢዝ ሆት አክቲቪቲ ዋን ነው። ሪድ ዘ ፎሎዊንግ ሴንቴንስስ አላውድ። አሁን መጀመሪያ ታነባላችሁ ማለት ቱዴይ ኢዝ ሆት ቱዴይ ኢዝ ሆት። አሁን ማን ተጠቅሟል? ኢዝ የምትል ተጠቅሟል ማለት ነው። አያችሁ እቺ ኢዝ ቱዴይ ኢዝ ሆት ዛሬ ምንድነው ሞቃት ነው አለ ማለት ነው። ስለዚህ ቱዴይ ኢዝ ሆት አለ። እሺ ቱዴይ ኢዝ ሆት አለ። አይ አም ኮልድ ምን አለ? አይ አም ኮልድ ምን ማለት ነው? አይ ካለ ማን ተከተለው? አም ተከተለው ማለት ነው። አያችሁ አይ ካለ አም ይከተላል ማለት ነው። አይ አም ኮልድ የስተርዴይ ዋዝ ኮልድ። አሁን ደግሞ ምን አለ? የስተርዴይ ማለት ነው ትናንት ማለት ነው። ስለዚህ ትናንትና ነበር ስለሆነ የምንለው የስተርዴይ ወዝ። አያችሁ ወዝ ማለት ነበር። ምን ማለት ነው አልኳችሁ? ወዝ ማለት ነበር ማለት ነው። ለመቼ ነው? ላለፈ ነገር እና ለአንድ ለሆነ ነገር ማለት ነው። ነጠላ ለሆነ ለአንድ ነገር እንዳለን ወዝ እንዳለን ማለት ነው። እሺ ኢት ኢዝ ሬይኒ
ኢት ኢዝ ሬይኒ። ሬይኒ አሁን ማን ተጠቀመ? ኢዝን ተጠቅሟል። ማን ነው? ኢት ኢዝ ሬይኒ። ኢት ኢዝ ሬይኒ ብሎ ኢዝን ተጠቅሟል እዚህ ላይ። ቱዴይ ኢዝ ክላውዲ። ቱዴይ ኢዝ ክላውዲ። የስተርዴይ ወዝ ሰኒ። አያችሁ፣ የስተርዴይ የስተርዴይ ማለት ነው ትናንትና። ትናንት ከሆነ ምን ነው? ነበር ስለሆነ ወዝ ሰኒ። ሰኒ አያችሁ፣ ትናንትና ምን ነበር? ሞቃታማ ነበር፣ ፀሐያማ ነበር እያልን ማለት ነው። የስተርዴይ ወዝ ሰኒ ስንል ትናንትና ፀሐያማ ነበር እያልን ነው። ስለዚህ ነበር ለማለት ምን ነው ብያችኋለሁ? ለአንድ ከሆነ ወዝ የሚለውን እንጠቀማለን ማለት ነው። ወዝ የሚለውን እንጠቀማለን ማለት ነው። ዘ ትሪስ ዌር ድራይ። አየች፣ ዘ ትሪስ ትሪስ። አሁን ትሪስ ስንት ናቸው? ብዙ ናቸው፣ ከአንድ በላይ። ለምን? ይህን የሚነግር ደግሞ ማን ነው? ኤስ። ዘ ትሪስ የምትች ኤስ ምናት? ብዙ ቁጥር ነው የምትነግረን ማለት ነው፣ ከአንድ በላይ። ስለዚህ ዘ ትሪስ ዳሽ ድራይ፣ ደርቀው ነበር። ስለዚህ መልሱ ሆነ ማን ይሆናል? ዌር። ዘ ትሪስ ዌር ድራይ፣ ደርቀው ነበር ማለት ይህንን እንዲያርገን እንሰራለን ማለት ነው። ስለዚህ እሺ፣ አክቲቪቲ ኮምፕሌት ኤንድ ሪድ ዘ ሴንቴንስ። አሁን የምታስገባቸው ማን ነው? ኢዝ፣ አም፣ አር ኢዝ፣ አም፣ አር፣ ወዝ እና ዌር። እነዚህን እያስገባችሁ ክፍት ቦታው ላይ ትሞላላችሁ ማለት ነው። አልኳችሁ ኢዝ፣ አም፣ አር፣ ወዝ እና ዌር። እነዚህን በክፍት ቦታው እያስገባችሁ ትሰራላችሁ። የመጀመሪያው ጥያቄ አይ ዳሽ ኮልድ። አይ ዳሽ ኮልድ መልሱን የትኛው ይሆናል? አይ ካለ የሚከተለው ማን ሁሉ ጊዜ? አይ አም። አይ አም ኮልድ፣ እኔ ቀዝቃዛ ነኝ አለ። ሺ ዳሽ ኤ ስቱደንት። ሺ ዳሽ ኤ ስቱደንት። ስቱደንት አያችሁ፣ ሺ ዳሽ ኤ ስቱደንት። ስለ ሺ ካለ የሚሆን ማን ነው? ኢዝ ይሆናል ማለት። ሺ ኢዝ ኤ ስቱደንት ይሆናል ማለት ነው። ሶስተኛ ጥያቄ ቱ ፔንስ ኦን ዘ ቴብል። እሺ ስንት አልኳችሁ? ቱ ፔንስ ዳሽ ኦን ዘ ቴብል። ዳሽ ኦን ዘ ቴብል። ኦን ዘ ቴብል አለ። ቱ ፔንስ ዳሽ ኦን ዘ ቴብል። ስለዚህ ስንት ናቸው? ቱ ናቸው አይደለ? ቱ ብሏል። ስለዚህ ሁለት ናቸው ከአንድ በላይ ስለሆኑ፣ ፔንስ ደግሞ ኤስ አለው። ስለዚህ መልሱ የሚሆን ማን ነው? ቱ ፔንስ አር ይሆናል ማለት ነው። አር ያቺ ቱ ፔንስ አር ኦን ዘ ቴብል። ሁለት እስክሪብቶች ጠረጴዛው ላይ አሉ ማለት ነው። ቱ ፔንስ አር ኦን ዘ ቴብል አለ። ጥያቄ ቁጥር 4 የስተርዴይ ዳሽ ሬኒ። የስተርዴይ ዳሽ ሬኒ ዳሽ ሬኒ ሬኒ። የስተርዴይ ማለት ትናንት ማለት ነው። ትናንት ዝናባማ፣ ሬኒ ማለት ዝናባማ ነው ነበር እያልነው። ስለዚህ መልሱ ማን ይሆናል? የስተርዴይ ወዝ። አያችሁ፣ የስተርዴይ ወዝ ሬኒ ብለን እናስቀምጣለን ማለት ነው። አምስተኛ የስተርዴይ ዊ ዳሽ ኢን ዘ ክላስ። የስተርዴይ ኮማ ዊ ዳሽ
ኢን ዘ ክላስ ኢን ዘ ክላስ። ስለዚህ መልሱ ማን ይሆናል? የስተርዴይ ዊ ስላላውን ስትለው ዊ ብዙ ስለሆነ ምን እናደርጋለን? ደግሞ መቼ ነው? የስተርዴይ ትናንትና ነው። እንደገና ዊ ነው። ስለዚህ መልሱ ማን ይሆናል? ዊ ዌር የሚለው መልሱ ይሆናል ማለት ነው ልጆች። ዊ ዌር። ስለዚህ አሁን ለመከለስ ያክል በደንብ እንዲገባችሁ አንድ ጊዜ እንከልሰው። አሁን ኢዝ ለማን ነው የምንጠቀመው ካልነ ኢዝን ሺ፣ ሂ፣ ኢት እነዚህ ካሉ ማን እንጠቀማለን? ኢዝን እንጠቀማለን ማለት ነው። ኢዝን እንጠቀማለን። ሺ ኢዝ፣ ሂ ኢዝ፣ ኢት ኢዝ ብለን ማለት ነው። አይ ደግሞ አይ ከሆነ የምንጠቀማለን ሁሉ ጊዜ አይ አም ብለን እንጠቀማለን ማለት ነው። እንደገና ዊ፣ ዘይ፣ ዩ ይህ ከሆነ ደግሞ የምንጠቀመው ማን ነው? አር ብለን እንጠቀማለን ማለት ነው። ይህ ከሆነ ሁሉ ጊዜ አር እንጠቀማለን። አሁን ምንድን ነው ማስተዋል ያለባችሁ? ለምሳሌ ያለፈ ለትናንትና ከሆነ ላለፈ ጊዜ ከሆነ ደግሞ እና ሂ፣ ሺ እና ኢት እና ለመቼ ላለፈ ከሆነ ደግሞ ወዝ እንጠቀማለን። ወዝ፣ ሂ ወዝ፣ ሺ ወዝ፣ ኢት ወዝ። አይም ማን ይሆናል? አይ ወዝ በፓስቴንስ ወይም ባለፈ ጊዜ ይገናኛሉ። አይ ወዝም ይባላል ማለት ነው። አይ ወዝ ይባላል። እንዲሁም ደግሞ ብዙ ነገር ከሆኑ ለብዙ ነገሮች ከአንድ በላይ ለሆኑ ነገሮች ደግሞ የምንጠቀመው ማን ነው? ለምሳሌ ዘይ፣ ዊ፣ ዩ እነዚህ ከሆኑ ደግሞ ዌር። አሁን ይሄ ዌር አንደኛ ለብዙ ነገር ነው። ሁለተኛ ደግሞ ላለፈ ጊዜ የስተርዴ ትናንትና የመሳሰሉት ላለፈ ጊዜ እነዚህን እንጠቀማለን ማለት ነው። ስለዚህ እነዚህን በሚገባ ልትይዙ ያስፈልጋቸዋል፣ እንዳትረሷቸው። ጥሩ። ስለዚህ እንደዚህ አድርጋችሁ ልትይዙ ያስፈልጋቸዋል ማለት ነው። አሁን ደግሞ ሴክሽን 4 የሚለውን እንመለከታለን። ሴክሽን 4 ራይቲንግ ነው። ራይቲንግ ማለት ነው መጻፍ ማለት ነው። ስለ መጻፍ ነው የምንማረው። አሁን መጻፍ እንዴት እንደሆነ እንመለከታለን ማለት ነው። እሺ ሌሰን 1 ብሌንዲንግ ሌተርስ ኤንድ ራይቲንግ ወርድስ። አክቲቪቲ 1 ብሌንድ ዘ ሌተርስ ኤንድ ራይት ወርድስ። ኤግዛምፕል ተሰጥቶናል። ተዘበራርቀው የተቀመጡትን ማድረግ በአንድ ላይ ማስቀመጥ ማለት ነው። ተራርቀው የተቀመጡትን በአንድ ላይ ማስቀመጥ። ለምሳሌ ምን አለ? ደብሊው ኢ ኤ አለ፣ እዚያ ቲ ኤች ኢ አር። በትክክለኛው ሲቀመጥ ምን ይሆናል? በትክክለኛው ሲቀመጥ ወይዘር በአንድ ላይ ተጠጋግቶ ማለት ነው። ወይዘር አያችሁ፣ ይህ በትክክል ሲቀመጥ ይህን ይመስላል ነው። አሁን ደግሞ ሌላ ሲኦ ኤልዲ ይህ እንደዚህ አስቀመጠ። ስለዚህ በትክክል ስናስቀምጥ ይሆናል ኮልድ በአንድ ላይ ኮልድ ቀዝቃዛ ማለት ነው። ዋይን አሁን ደግሞ ምን አለ? ደብሊው አይ ኤን በአንድ ላይ አደረገ። ዲ ዋይ ደግሞ ለብቻው አደረገ ማለት ነው። ስለዚህ በትክክል ሲቀመጥ ምን ይሆናል? ዋይንዲ ንፋሳማ ማለት ነው። ሰን ኤስ ዩ ኤን አለ፣ ኤዛ ኤን ዋይ እዚህ ደግሞ አደረገ። ስለዚህ በትክክል ሲቀመጥ ምን ይሆናል? ሰኒ ፀሐያማ ማለት ነው። ስለዚህ እንደዚህ እያደረጋችሁ ሌሎችን ማብረን እንመለከታለን ማለት ነው። እሺ ሌሎችንም አብረን ስንመለከት ማን ነው ይቀረን? ሬይን አያችሁ፣ አር ኤ አለ፣ እዚያ አይ ኤን አለ። በትክክል ጻፍ ምን ይሆናል? ሬይን ማለት ነው ዝናብ ማለት ነው። ፎግ
ኤፍ ኦ ጂ እዚህ ላይ አድርገህ እዚያ ጂ ዋይ ደግሞ ለብቻው ጻፈ ማለት ነው። በአንድ ላይ ሲጻፍ ምን ይሆናል? ፎጊ ፎጊ እንደዛ አድርገን ጭጋጋማ ማለት ነው። በአንድ ላይ ጽፈዋለን ማለት ነው። ሆት ደግሞ አሁን ኤች ኦ እንደዚህ ያደረገ እንደገና ቲ እንደዚህ ያደረገ። ስለዚህ ምን እናደርጋለን? በትክክል ጻፍ ኤች ኦ ቲ በአንድ ላይ ማለት ሆት ሙቀት ማለት ነው። ሆት አለ። ክላውድ CLOU አለ። እዚያ ዲዋይ ደግሞ እዚህ ራቅ ብሎ ጻፈው ማለት ነው። በአንድ ላይ ሲጻፍ በትክክል ምን ይሆናል? ክላውዲ CLOUDY ክላውዲ። ያችሁ ክላውዲ በትክክል ይሄን ይመስላል። ክላውዲ ማለት ደመናማ ማለት ነው። ሬይን RAI አለ። እዚህ ርቆ ደግሞ NY አለ። በትክክል ጻፍ ግን ምን ይሆናል? ሬይኒ RAINY ሬይኒ ዝናባማ ማለት ነው። ስለዚህ እንደዚህ አድርገን ሌሎችንም ልንጽፍ ያስፈልገናል። እንደዚህ አድርገን ሌሎችንም በመጻፍ መለማመድ ይጠበቅብናል ማለት ነው። እንግዲህ አክቲቪቲ 2 ስፔል አውት ዘ ፎሎዊንግ ወርድስ። አሁን ስፔል አውት ምን ማለት ነው? ስፔል አውት ማለት ልጆች ስፔሊንጋቸውን ለዩ፣ ፊደሉን ለዩ ነው የተባላችሁ ማለት ነው። ለምሳሌ ሆት ብላችሁ ጻፉ ብትባሉ በቃል እንዴት ነው የምትጽፉት? HOT አያችሁ፣ ሆት ሙቀት። እንደገና ጽፋላችሁ ኮልድ ብላችሁ ጻፉ ብትባሉ እንዴት ነው የምትጽፉት? ኮልድ ሳታዩ COLD ኮልድ። ጎበዝ፣ እንደዚህ አድርጋችሁ ጽፋላችሁ ማለት ነው። ሰኒ ብላችሁ ጻፉ ብትባሉ ሳታዩ SUNNY ሰኒ ፀሐያማ እንዲያርጋችሁ ጽፋላችሁ ማለት ነው። ሬይን ብላችሁ ጻፉ ብትባሉ RAIN አያችሁ፣ ሬይን ሳታዩ እንዲያርጋችሁ ጽፋላችሁ። ሬይን ማለት ዝናብ ማለት ነው። ክላውድ CLOUD ክላውድ ደመና። ስለዚህ ሳታዩ እናንተ እንደዚህ መጻፍ መለማመድ ይጠበቅባችኋል ማለት ነው። ሳታዩ መጻፍ እንድትችሉ በደንብ ማጥናት፣ በደንብ መለማመድ ይጠበቅባችኋል ማለት ነው። ሌሰን 2 ዲክቴሽን አክቲቪቲ 1 ሊስን ቱ ዩር ቲቸር ኤንድ ራይት ዘ ሚሲንግ ሌተርስ። አሁን ደግሞ የጎደለ ፊደል ነው የምትሞላው። የጎደለ ፊደል ትሞላላችሁ። ለምሳሌ አንደኛ ምን አለ? ዳሽ ኦቲ አለ። ሁለተኛ ዳሽ UNNY አለ። ሶስተኛ ዳሽ LOUD አለ። አራተኛ ደግሞ ዳሽ INDY። አምስተኛ ዳሽ AINY። ስድስተኛ ዳሽ OLD እነዚህ ተሰጥቷቸዋል። ስለዚህ በዚህ መሰረት አሁን የጎደለውን እናንተ ትሞላላችሁ ማለት። ለምሳሌ የመጀመሪያው ላይ ማን ይሆናል? ሆት ኤች ጎድሏል ማለት ሆት ሙቀት ለማለት ኤች ጎድሎ ነበር ማለት ነው። ሁለተኛ ላይ የጎደለ UNNY ማን የጎደለው? ኤስ ጎበዝ። ሰኒ አላችሁ። ሰኒ ማለት ፀሐያማ ማለት ነው። ሶስተኛው ላይ ዳሽ LOUD አለ። ማን የጎደለ? ሲ ጎድላለች ማለት ነው። ሲ ክላውድ ደመና ማለት ነው። አራተኛ ላይ ዳሽ INDY አለ። ማን የጎደለ? ደብሊው ጎድላለች። YND ንፋሳማ ማለት ነው። አምስተኛ ዳሽ AINY አለ። የጎደለ ማን ነው? አር ጎድላለች ማለት ነው። ሬይን ዝናባማ ማለት ነው። ስድስተኛ ዳሽ OLD አለ። የጎደለ ማን ነው? ሲ ኮልድ። ስለዚህ እንደዚህ አድርጋችሁ እናንተ የጎደለውን ማሟላት፣ ሌሎችንም ቃላት በደንብ ማጥናት ይጠበቅባችኋል ማለት ነው። አክቲቪቲ 2 ሊስን ቱ ዩር ቲቸር ኤንድ ራይት ዘ ወርድስ ኢንቱ ዩር ኤክሰርሳይዝ ቡክ። እንታደርጋላችሁ በእነዚህ ዙሪያ እናንተ አረፍተ ነገር እየሰራችሁ ልትለማመዱ ያስፈልጋችኋል ማለት ነው። እንግዲህ በቀጣይ የምንመለከተው ደግሞ ምዕራፍ 7 እንመለከታለን ማለት ነው። በቀጣይ ክፍለ ጊዜ ስንገናኝ ግሬድ 1 ዩኒት
7 እንግሊሽ ፎር ግሬድ 1 ዩኒት 7 ማልኳችሁ ግሬድ 1 ዩኒት 7 የሚለውን ምንድነው ማይ ሮል ሞዴል የሚሉትን በቀጣይ ምዕራፍ ስንገናኝ አብረን እንመለከታለን። እንግዲህ እስካሁን የተማራችሁትን በደንብ ከልሱ። ከዩኒት 1 ከምዕራፍ 1 ጀምሮ እስካሁን ምዕራፍ 6 በሚገባ ተምረን ቪዲዮ ተለቆላችኋል። ስለዚህ በቀጣይ ደግሞ የምንመለከተው ምዕራፍ 7 ነው። ጉድባይ ስቱደንትስ፣ ጉድባይ።